ሰላም ቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ የምንመለከተው ያው ወደ ፒያሳ ጎራ ብለናል። አራዳ ለግዠሪ ሞልን የምንመለከት ይሆናል። እንግዲህ እዚህ 2 ሄክታር መሬት ላይ ያረፈው አራዳ ለግዠሪ ሞል አሁን ላይ እየተጠናቀቀ ይገኛል። ስለዚህ ዛሬ የምንመለከተው በቀጥታ ከዚህ ከፒያሳ ከአድዋ 00 ሙዚየም በመነሳት በቀጥታ ጉዟችን የምናደርገው ወደ አራዳ ለግዠሪ ሞል እስከ ተርሚናሉ በስተጀርባ ድረስ እንዞራለን ማለት ነው። እንደምትመለከቱት ፊት ለፊት የምናየው የኤሌክትሪክ ህንፃ ነው። አሁን ላይ እሱ ያው ከዚህ በፊት የኤሌክትሪክ ቢሮ ነው የነበረው። አሁን ላይ ብዙ የንግድ ተቋማቶች ተከፍተውበት ወደ ሞልነት ተሸጋግሯል። አሁን ደግሞ እያለፍኩ ያለሁት በዚህ በመኮንን ባቅላባ በር ወደዛ እያለፍን ነው የምንገኘው። ሙዚየሙ ወይ ደግሞ አራዳ ለግዠሪ አራዳ 00 ሙዚየም ከስር ላይ ነው እያለፍን የምንገኘው። እንግዲህ ዛሬ የምንጎበኘው ቶታሊ ፎከስ አድርገን የምናየው አራዳ ለግዠሪ ሞልን ይሆናል። የመጨረሻ የሚመስል ሃይላይት ላይ እንዳያችሁት ማለት ነው። መስታወቶች የተወሰኑ የተራገፉ አሉ። ከዛ ባሻገር ደግሞ እነዚህ አጥሩም አካባቢ የሆነ ከፈት የማድረግ ነገሮች አሉ። ፊት ለፊቱ ላይ እንኳን ብዙ ነገሩ መስታወቱ ተገጥሞ እንዳለቀ ይታወቃል። ስለዚህ አዳዲስ ቤተሰቦች ሰብስክራይብ አድርጉ። እንደዚሁም ደግሞ ነባር ቤተሰቦችም ሀሳብ አስተያየታቸውን እንደዚሁም ደግሞ ላይክ በማድረግ ቪዲዮውን ጀምሩት። የዛሬ ጉብኝታችን የሚሆነው አራዳ ለግዠሪ ሞልን ይሆናል። ትላንትና በጠየቃችሁኝ መሰረት ደግሞ የቅጠል ተራ ፕሮጀክት ነበር ያየነው ቀን ላይ ማለት ነው። ወደ ምሽት ላይ ደግሞ ወደ መሳለሚያ ከአውቶቢስ ተራ መሳለሚያ ኮልፌ እየተሰራ ያለውን መንገድ እንደዚሁ ድጋሚ ሁለተኛ ቪዲዮ ላይ ቀይ ነበር። ምናልባት እዛ ላይ ኢንተረስት ያላችሁ ሰዎች እነሱን ልትመለከቱ ትችላላችሁ። ስለዚህ ዛሬ ጉብኝታችን የምናደርገው አራዳ ለግዠሪ ሞል በአጠቃላይ 2 ሄክታር መሬት ላይ ያረፈ ሲሆን አጠቃላይ ደግሞ 71800 ካሬ ሜትር የወለል ስፋት ላይ እየተገነባ የሚገኝ ምስራቅ አፍሪካ ውስጥ አሉ ከሚባሉ እነዚህ ውድ እቃዎች መገበያያ ትልቅ ሞሎች ውስጥ አንዱ ነው። እንግዲህ ከዚህ በፊት እኛም ተደጋጋሚ በርግጥ መጥተን ነበር። ቆያችሁ ቤተሰቦች እንኳን በደንብ ታስታውሳላችሁ። እዚህ ከሚሰሩ ነገራቶች ውስጥ ከ131 በላይ ከፍተኛ ጥራት ያላቸው ሱቆች፣ የምግብ አዳራሾች፣ ካፌዎች፣ የመዝናኛ ቦታዎች እንደዚህ ደግሞ ዓለም አቀፍ ብራንዳቸውን የጠበቁ ትልልቅ እቃዎች መነገጃ ነው የሚሆነው። ከዛ ባሻገር ደግሞ ለየት የሚያደርገው አውቶሜትድ ፓርኪንግ ሲስተም አለው። እንደዚሁም ደግሞ ከዚህ በፊትም እንዳልኳችሁ እጅግ በጣም በተለይ ደግሞ ለናይት ላይፍ ወይም ደግሞ ለምሽቱ ከንግድ ባሻገር ደግሞ ምሽት ህይወት እንዲኖረው ሲኒማ ቤቶች ምናምን ይኖሩታል። እነዚህ ሲኒማ ቤቶች ደግሞ እጅግ በጣም ለየት ያሉ ወይም ደግሞ በደረጃቸውን የጠበቁ ዓለም አቀፍ ኢንተርናሽናል ወይም ደግሞ ዓለም አቀፍ ደረጃቸውን የጠበቁ ሲኒማ ቤቶችን ያካተተ ይሆናል። ከዛ ባሻገር ደግሞ የህፃናት መጫወቻ ስፍራ ይኖራል ብያችሁ ነበር ትዝ የሚላችሁ ከሆነ። የህፃናት መጫወቻዎቹም ከመጫወቻነት ባለፈ ደግሞ እየተማሩ የሚጫወቱበት ወይም ደግሞ እየተማሩ የሚዝናኑበት አይነት ሀሳብ ያለው ማለት ነው። መልቲ ፐርፐዝ የሆነ ገበያ ማዕከል ወይም ደግሞ ሞል ነው የሚገነባው። እንግዲህ ምናልባት ያው ፊት ለፊታችን አዲስ የሆናችሁ ጭራሽ የማታውቁት ካላችሁ ይሄ ፊት ለፊት የምትመለከቱት ህንፃ ነው። እንደምትመለከቱት ወደ ላይ ወይም ደግሞ ቁመቱ ያን ያክል ከፍ ያለ አይነት አይደለም። ወደ ጎን ግን ሰፋ ያለ ቦታ ላይ እየተገነባ የሚገኝ ነው። ሌላው ደግሞ እንግዲህ ከዚህ ከባስና እንደዚሁም ደግሞ ከታክሲ ተርሚናሉ በቅርብ ከተመረቀው ማለት ነው እንደምታስታውሱት እኛም አይተነው ነበር። በላይ በኩል አድዋ የታክሲና እንደዚሁም ደግሞ የባስ ተርሚናል ተገንብቷል። ከሱ ጋር ደግሞ ኢንተግሬት ያደረገ ነው። ጎን ለጎን ነው የሚገኙት። ቅድም ምናልባት ሃይላይት ላይ አይታችሁት ከሆነ የመኪና መግቢያዎቹ በጀርባ በኩል ማለት ነው አጠገብ ለአጠገብ ትንሽ ብቻ መንገድ ነው ያለችው በመሃላቸው። ከዛ ውጭ ጎን ለጎን ተገንብቶ የሚገኙ 2 ተለቅ ያሉ እንደዚሁም ደግሞ ፋይዳቸውም ላቅ ያለ ፕሮጀክቶች ናቸው። እንግዲህ በቀጥታ ከዚህ ከወጣን በኋላ ያው አሁን እያለፍን ያለ ነው። በዚህ ፊት ለፊት ሰዎች እየተመገቡ ምናምን ልትመለከቱ ትችላላችሁ። እዚህ ባቅላባ ቤቱ ነው መኮንን ባቅላባ ቤት ማለት ነው። በዛ በራፍ እያለፍኩ ነው የምገኘው። ሌላው እንግዲህ እያለፍን ያለንበትም ግራውንዱ ወይም ደግሞ የዚህ አድዋ ሙዚየም የባስ ተርሚናል አለው። እንደምታውቁት ሲኒማ ቤቶች ባሻገር የባስ ተርሚናል ግራውንዱ ላይ አለ። እሱም ደግሞ ተደጋጋሚ ስለሱ ብዙ ነገሮች ብያቸዋለሁኝ። ያው የርቀት መነሻም እንደዚሁም ደግሞ ትልልቅ የአድዋን የሚዘክር ያኔ አያቶቻችን
ጀብድ የፈጸሙበት የእነሱን ታሪክና ገድል የሚዘክር በርካታ ነገሮች አሉት። ያው አሁን እሱም በደንብ ከሚጎበኙ ስፍራዎች ውስጥ አንዱ ነው። እንግዲህ ፊት ለፊት ተሻግረን በቀጥታ ከግራ እዚህ ከዳር በኩል ተነስተን በቀጥታ ዙሪያውን እንዞረዋለን። እየተሻገርኩኝ ነው የሚገኘው። ምናልባት አይ ቲንክ ያው ሰራተኞችም በነገራችን ላይ እሁድ ትላንትና ነው የቀረስኩት። ይሄንን ያው ዛሬ ሰኞ ነው ስለቀው ማለት ነው። ቆይታችሁ መታየቱ ልትኖሩ ትችላላችሁ። ነገር ግን ሰራተኞች እየወጡ ምናምን አይቻለሁኝ። ኦልሬዲ እንደዚህ አይነት በአጣዳፊ የሚሰሩ ፕሮጀክቶች ላይ ቅዳሜ እሁድ ምናምን የሚባል ነገር የለም። ብዙ ቦታዎች እንዳየ ነው ማለት ነው። አንዳንድ ኢቨን አጣዳፊ የሆኑ ኮሪደር ፕሮጀክቶች ላይም እንደዚህ አይነት ነገሮች ተመልክተናል። ኢቨን በበዓል ቀናት ጭምር የሚሰሩ አንዳንድ ፕሮጀክቶች አሉ፣ ልክ እንደምትመለከቱት ማለት ነው። ከበስተጀርባው ይሄ በዚህ በኩል ያለው በር ነው። ፊት ለፊቱም በተመሳሳይ ከዚህ ከሲኒማ ኤምፓየር ጎን ሌላ በር አለው። ያው እንደምትመለከቱት እዚህ አካባቢ የፊኒሺንግ ማቴሪያሎች በነገራችን ላይ ሌላው ለየት የሚያደርገው የሚጠቀማቸው መሳሪያዎች ወይም ደግሞ አንድም ለግዠሪ ከሚያስብሉት እንትኖች ውስጥ ኢቭን ህንጻው እየተሰራ የሚገኝበት ግብአቶችም በጣም ደረጃቸውን የጠበቁ እንደዚሁም ደግሞ ጥራት ባላቸው ነገሮች ነው የሚገነባው። እንግዲህ ዲዛይን ያደረጉት ይሄንን ህንጻ ያው እንደምትመለከቱት በጣም ነው የሚያምረው። ለየት ያለ አይነት ሌላ ቦታ ማናየው አይነት ሞል ነው እዚህ የምንመለከተው። ምናልባት ዲዛይን ያደረጉት አካላት የምትፈልጉ ከሆነ ሀባርና ኪት ስቱዲዮ የሚባሉ ሁለት ተቋማቶች ናቸው ዲዛይን ያደረጉት ህንጻውን። ያው እንደምታውቁት የሆነ ተዳፋት አይነት ነው እዚህ አካባቢ ያለው መሬት። ወደ ላይ ወደ ጊዮርጊስ ስንወጣ ከፍ ያለ፣ ወደዚህ ደግሞ ወደ ታች ወደ ኤሌክትሪክ ህንጻ ስንወርድ ደግሞ ቁልቁለት አለው። በተለይ ወደዚህ ወደ ሪበከንቱ አቅጣጫ አድርጋችሁ ስትወርዱ ያው እየተሰራ የሚገኝበት ስፍራ በድሮ ስሙ ምናልባት የዶሮ ማነቂያ አካባቢ የሚባለው ስፍራ ላይ ነው። ምናልባት እነዚህ ፕሮጀክቶች ከመጀመራቸው በፊት በእነዚህ በርካታ ስጋ ቤቶች እንደዚሁም ደግሞ ኖክ ማደያ ሱቆች ምናምን ነበሩ፣ ካፌዎች፣ ሬስቶራንቶች ምናምን መሰል ነገሮች። በተለይ አስፋልቱ አሁን እኔ እያለፍኩ የምገኝበት ወይ ደግሞ የዚህ መስቶት ተደርድሮ የሚገኙበት አስፋልቱ ዳር ላይ ቢዝነሶች ነበሩ፣ እዚህ መንገድ ላይ ማለት ነው። እንግዲህ ሲኒማ ቤቶቹ ምናምን ደግሞ በብዛት እነዚህ ሬስቶራንቶቹ የሚሰሩት ያው እንደምታውቁት በነገራችን ላይ ከበስተጀርባው አሁን ላይ በጣም እየተጎበኘ የሚገኘው የዚህ አራዳ ፓርክ አለ። አራዳ ፓርክ በነገራችን ላይ አሁን ላይ ከፍተኛ የሆነ ህዝብ በጨናነቅ አለ፣ በጣም ይጎበኛል። ኢቭን እኔ ይሄን ከጨረስኩ በኋላ ወደዛ ሄጄ ነበር። ምናልባት ቪዲዮ የምትፈልጉ ካላችሁ መኪና እንደዚሁም ደግሞ ህጻናት፣ አዋቂ በብዙ ቤተሰቦች ያው እሁድ ላይ ማለት ነው እሁድ ከሰዓት ከፍተኛ በሆነ ሁኔታ ይጎበኛል። እዚህ የሚሰሩ እነዚህ ሲኒማ ቤቶች፣ ሬስቶራንቶች ምናምን በተለይ ወደ ጣራው አካባቢ የሚገኙ የህንጻው ክፍል ላይ ነው የሚገነቡት። ምናልባት ለቪው ያስወጣላ ከበስተጀርባ ያለውን ፓርኩን ለመጎብኘት መሰል ነገሮችን ጥሩ እይታ እንዲኖረው ተደርጎ ወደ ላይኛው አካባቢ ነው እነዚህ ሬስቶራንቶች እየተገነቡ የሚገኙት ማለት ነው። ያው ጀርባችሁን የምታዩት የታችኛውን ክፍል ወይም ደግሞ የዚህ የአራዳ ፓርክ እየተገነባ የሚገኝበትን ስፍራ ነው። ግራውንዱ ጀምሮ እያንዳንዱ ነገሮች እንግዲህ እያንዳንዱ ቦታ በጥንቃቄ እና ደረጃቸው የጠበቁ እቃዎች ብቻ የሚገበያዩበት ሱቆች ናቸው የሚኖሩት። እንግዲህ ያው እያስገነባ የሚገኘው እንደ የምታውቁት የአዲስ አበባ ከተማ አስተዳደር ነው። ነገር ግን ብቻውን አይደለም። MWS ጀነራል ትሬዲንግ የሚባል ሌላ ተቋም አለ። በጋራ እየገነቡት የሚገኝ ግዙፍ ፕሮጀክት ነው። እየሰራው ደግሞ ያለው ስራውን የዚህ የቻይናው ተቋም ነው፣ ኮንትራክተሩ ማለት ነው። እንግዲህ ምናልባት ቀደም በሩ አካባቢ የቻይንኛ ቴክስቶች፣ ጽሁፎች አይታችሁ ሊሆን ይችላል። እነዚህ ቻይኖቹ የሚሰሯቸው እንትኖች ፕሮጀክቶች በብዛት በር አካባቢ ምናምን እንደዚህ አይነት የቻይንኛ ወርዶች ትመለከታላችሁ። እንግዲህ ሙዚየሙ ያው ፊት ለፊት የምትመለከቱት ነው። በቀጥታ አሁን ፊታችንን አዙረን ያው ወደ ዳገቱ ነው ከፍ የምንለው ወደ ጊዮርጊስ አቅጣጫ ማለት ነው።
ባለፈው በነገራችን ላይ እዚህ የቴምር ሪል ስቴት አንድ የሆነ ቪዲዮ ሰርቼ ነበር እዚህ ሳር ቤት አካባቢ። እዛ ላይ ኮመንት የጠየቃችሁኝ ነበራችሁ ፒያሳም አላቸው ምናምን ስል እዛ አካባቢ ያለውን አሳየን ምናምን ያላችሁኝ ነበራችሁ ኮመንት ሴክሽን ላይ። ምናልባት ማየት የምትፈልጉ ከሆነ በዚሁ ቪዲዮ ኦልሬዲ እዚሁ የአፄ ምኒልክ ሐውልት ፊት ለፊት ስለሆነ የሚገኘው እዚህ ጊዮርጊስ ጋር ማለት ነው። ህንጻውን በዚሁ ታይቷላችሁ። ፕሮጀክቱ እዚህ የጣይቱ ባህል ማዕከል አጠገብ የሚገኙ ፕሮጀክቶች ናቸው ያሏቸው። ለማንኛውም ወደ ጉብኝታችን ስንመለስ ያው ምናልባት ስለጠየቃችሁኝ እሺም ስላልኳችሁ በዛው እንድታዩት ብዬ ነው። እዚህ አካባቢ እንደምታዩት ያው ተገጥሞ አልቋል። በውስጥ በኩል ያለው እንደምታዩት መስታወቱ በፊት ለፊት በኩል ነው ያለ ነው። እንግዲህ በሙዚየሙ ፊት ለፊት ማለት ነው፣ ወይ ደግሞ ዋናው መንገድ ዳር ላይ ነን። ወጣ ብለን ደግሞ የዚህ ተርሚናሉን እናያለን። ተርሚናሉ አሁን እሱም በርካታ ሱቆች፣ ቢዝነሶች ተጀምረውበታል። ያው ምናልባት እሁድ ስለሆነ ያው ተቋማቶቹ ይዘጋሉ። ብዙዎች ዝግ ሆነው ነው ያየኋቸው። ምናልባት ያን ያክል ሰው ላናይ እንችላለን እዛ አካባቢ እንጂ በርግጥ ከዚህ በፊት በነበረው ቪዲዮ አንድ ለቄ ነበር ስለ ተርሚናሉ። ኢቭን ቢዝነሶች ሲጀምሩ የነበረበት ሰዓት ላይ ነው የነበረው። እንግዲህ ከበስተጀርባም በኩል ሌሎች ፕሮጀክቶች አሉ። ለአብነት ባለፈው ስንመለከት ዳውዲ ቦራ የሚል አንድ የታጠረ ፕሮጀክት አሳይቻችሁ ነበር። ከዛ ጎን የሚሰሩ ሌሎች ግንባታዎች አሉ። እንደዚሁም ደግሞ የወረዳውም የአራዳ ክፍለ ከተማ ወረዳ 5 ማለት ነው ከዚሁ ከሞሉ በስተጀርባ ላይ ነው የሚገኘው። ያው ተርሚናሉ ጋር ደርሰናል። በላይ በኩል ነው ግን የምንዞረው። እዛም ያው ኮሪደር እንዳለ ይታወቃል። ኦልሬዲ ነገሩ አልቋል። ወደ ውስጥ የሚወስድ ማለት ነው። በቀጥታ ወደ ከአፄ ምኒልክ ሐውልት ፊት ለፊቱን ወደ ራስ መኮንን ድልድይ የሚያወርድ መንገድ አለ። እንግዲህ በፊት ለፊት ያለው የሞሉ ክፍል ይሄንን ይመስላል። መንገዷ ያልኳችሁ ያው እቺ ነች። ከዚህ ባሻገር ደግሞ ያው ተርሚናሉ ነው ይሄ ፊት ለፊት የምትመለከቱት። የታክሲ መውጫ ደግሞ በዚህኛው በኩል በር አለ። በአሁኑ በትንሿ መንገድ በኩል ማለት ነው። እንግዲህ ይመስላል። ቀጣይ ጉዟችን ደግሞ ከበስተጀርባ ነው የሚሆነው። እስከ መጨረሻው አብራችሁኝ ቆዩ። እንዳልኳችሁ ጉብኝታችን የምንቀጥለው በተርሚናሉ ፊት ለፊት አድርገን የጠየቃችሁኝም ምናልባት አንዳንዶቻችሁ ሪል ስቴቱን አይተን በዚህ በጣይቱ ባህል ማዕከል አድርገን ወደ በስተጀርባ ነው የምናመራው፣ ወደ ወረዳው አቅጣጫ ማለት ነው። ያው ዳገቱ እየወጣን ነው የምንገኘው። እስከ መጨረሻው አብራችሁኝ ሁኑ።
የዛሬ ጉብኝታችን እዚሁ ነው የምናጠናቅቀው። ነገ በሌላ ፕሮጀክት እንመለሳለን። እስካሁን ስለታገዛችሁና ስለተከታተላችሁኝ አመሰግናለሁ። ቻው፣ መልካም ጊዜ።